ሁሉንም ሰው ነው የሚሳደበው። ዝም በዩ አንተ ጃፒ አንተ ነው ፎቶን ዘቄም ረጋ አንተ ለስራት ይኑር። ስንት ሰው ጋር ነው የምትጋጨው? ጃፒ ኧረ ቅምቀማ ትግል ላይ ከገባ ወይ ቅምቀማውን አቁመው። ምን ጉድ ናችሁ? እኔ እኮ ለዚህ ነው መጠጥም አልወደው። መጠጥ ስጠጡ የምትቀያየሩት ነገር እግዚአብሔርን ጉቺ አታልቅሽላችሁ። አሁን እዚህ ሚዲያ ላይ ነው የምትረችው። ጉቺ እኔ እናንተ ጠንካራንን አልተባባል እኮ እንደዛ ለምትወዳቸው ለእናቶች ስላሉ ለወንድሞቼ ብዬ ነበር እስከዛሬ ዝም ያልኩት። ሁሉንም አይኖ በይፋ ምንም ማለው ማውራት ያልፈለግኩት አገሬ እንዳልገባ ነው የፈለጉት። በቀልሽ ሚዲያ ይግደሏቸው። ምን ያደርጋሉ? ይግደሏቸው። ሞጣ ወዶ ነው እንደ ፋኖ መርጣ በላለው እኮ ያሉት ሲያስረፍቱት ነው። ሆኖ ነው አይደለም። ሚዲያው ያስቀምሱሻል። እኔን እኮ የኢትዮጵያ ባንዲራ ያስወለቀኝ የሚዲያ እኮ ነው። ሲሰውኝ አላረግም ብዬ አውልቄ ቁጭ ያረኩት ለ11 ዓመት ያረኩትን ባንዲራ በል እኮ ነው ባንዲራዬን ያስወጡኝ። እዚህ እኮ በጣም እኮ እብድ የሚጫወት እኮ መንግስትን እኮ ይቅርታ አስጠይቁኝ። እዚህ ሚዲያ ላይ ያለ ሰው መንግስት ይቅርታ ጠይቄ ከመንግስት ጋር ሰራለሁ ከእንደዚህ አይነት ሰገጤ ጋር ልታገልም ብዬ ይሄ ሚዲያ ነው ይቅርታ እንድጠይቅ ያስደረገኝ። ከመንግስት ጋር ላሽ ብዬ ከፖለቲካ ወጣ አሉ እና በነቆራ ከፖለቲካ እንዲወጡ አድርገዋቸዋል። ትግል በመሰዳደብ ነው እንዴ? ትግል ከመጠጥ ነፃ መሆን አለባችሁ። እየጠጣችሁ የመጣችሁ ሰው አንጎላ አታስቡ። ለአማራ ድምፅ አልሆንሽም፣ ለአማራ እንደዚህ አልሆንሽም፣ ለአማራ እንዲሆነሽ አታውቂም፣ ለአማራ እንዲህ አልሆንሽም ነው ሁሌ የምንባለው። ቤታየው ደም የሰጠች ከትግል አይደል እንዲያስወጣል። ቤታየው ከቤታየው በላይ ድምፅ የሆነ የተባለ ስላችሁ ከሳችሁ አልሆንሽም፣ ጉቺ ለአማራ አልደረሰችም ካላችሁ ገንዘቤን ይዤ እወጣለሁ። በሪስት እወጣለሁ። ኑ ግጠሙኝ፣ በሪስት እወጣለሁ። ፊት ለፊት ያልገጠምኩት ግን ወንድሞቼን ብዬ ነው። ዛሬ አስገድሏቸው፣ ነገርኳችሁ። እስከ ስማቸው አስገድሏቸው። ይጠቅማሉ፣ ይገደሉ። ይሄን የፈለጉት ግን አስገድሏቸው። እስከ ስማቸው ተናግሬያለሁ። አስገድሉ። ማስገደል የፈለጋችሁ ማለት ይገደሉላችሁ፣ ደስ ይበላችሁ። እኔም ድጋሚ ሀገር ያልገባም። በቃ ይገደሉላቸው። ይሄን የፈለገው ጃፒ የፈለገው ይሄን ነው። ገንዘቤ ግን ደርሷል። አንዱ እናቱ የወለደው ሱሪ የታጠቀ ያጠገብ አይደርስም። ቲክቶከር እኔ እንደሰጠሁት የሰጠ የለም፣ በኔ ልክ የሰጠ የለም። ተደብቄ ስለሰጠው ነው፣ ጸጥ ብዬ ስለሰጠው ነው፣ ዝም ብዬ ስለሰጠው። አስገድሏቸው፣ ይሙቱ። ምን ይሰራሉ? ደብሬ ፈለጋችሁ ታስገድሏቸው። ድሬዳዋ ነው ያሉት፣ አስገድሏቸው ወንድሞቼን። ይሄን የፈለጋችሁት ሌላ ምን አለ? እንዲሞቱ ነው የፈለጓችሁት፣ ይሙቱ። ነገርኳችሁ። እስከ ስምዝርዝራቸው እስከ ስራቸው ይሙቱ። ምን ይሰራሉ? ይሄን ነው የፈለጋችሁት። እኔ የተሰደብኩት አማራ አይደለሽም የተባልኩት ለዚህ ነው። ደብቄ የሰጠሁት ለእናቴ ልጆች ብዬ ነው፣ እንዳይሞቱብኝ ብዬ ነው፣ ለወንድሞቼ ብዬ ነው፣ ሮብዬ እናቴ ልጆች እንዳይገሉብኝ ብዬ ነው። የቆየ ነው አቁሟል። በቃ ወንድምየው የጎዳቸው ወንድሞቼ እንዳይሞታርን ደብቄ ነው የሰጠሁት። አርጌያለሁ። ጆከር ግን ለምን ታርገናን እንትን ማጥለው ጃፒ አዳምጪኝ። ልጁ ጋር ተጣሉ አይደለ? ተሰዳደቡ። ሲሰድባት እኔና ማሜ ገብተን አስቆመነዋል። ያ ትቷታል። ዛሬ አንድ ነገር ነው የመናገር የምፈልገው። ኦኬ ሰደባት አይደል? ግን በዚህ ልክ ማህበረሰብ እንደዚህ ረድቻለሁ ብሎ ደረሰኝ ይዞ መውጣት ማለት ሌላ የሚያሳፍር ነገር ረድቻለሁ። ጆከር አይደለም። ጆከር የራስ ጉዳይ። ጆከር የራስ ጉዳይ። በቃ የራስ ጉዳይ። ጆከር እንደፈለጋችሁ ጆከር
ጆከር እባክሽ ለምን አረግጥሽም ካጠፋሽ ማነሽ አንቺ? ጆከር ፕሊዝ ጆከር በቃ ዳኒ ሲበዛ ያስጠላል። በቃ ደረሰኛን አሳይታለች አይደል? ነገ እኔ ሰብስቤ ከአማራ ልጆችም ሆነ ከራሴም ትሰጣለህ ገንዘብ አይደለም ጆከር አይደለም እንዴ? ማንም የሚያስገድልባት ስማ፣ ማንም የሚያስገድልባት ስማ ተው እንጂ። አንዳንድ ጊዜ ይሄ ማህበረሰብ አያሳዝናችሁም? ለመፈመስ አማራ ቀን ሲሰድባ እኔንም ይሰድበኛል፣ ማንንም ይሰድባል አይደል እንዴ? ስለዚህ ያን ቀን እኛ ገብተን እና ማሚ እረፍ ብለን አስነስተነዋል። ጆከር እንዳታስፈራራኝ። ኧረ እባክሽ እንዳትናገረኝ። አፍሽ እንዳከፍቺ ነው ላይ የራስ ጉዳይ በማስፈራራት ከሆነ እንዳታስፈራራኝ። ምንም አታመጣራሽም። እረፍ ያልኩሽ አትሳደቢ። ማህበረሰብ እኔ አንተን አልሰደብኩም። የለመንኩሽ እኮ ነው። እኔ አንተን አልሰደብኩም። በቃ እስከ ዛሬ ጸጥ ያልኩት አንተ ስለማከብር ነው። አክብሬሽ ለመንኩሽ እስካሁን ይደብራል። እኔ ማክብሬሽ ነው ጸጥ ያልኩት። መናገር ያማራ እኔ ማክብሬሽ ነው ጸጥ ያልኩት። እኔ አክብሬሽ ነው ዝም ያላልኩሽም እኮ ጉቺ። በቃ እኔ ማክብሬ ነው ጸጥ ያልኩት። እኔ ማክብሬ ነው ጸጥ ያልኩት። የለም እንደ ግለሰብ እኔን ስደብኝ፣ ስለ ቤተሰብሽ ምናምን አትናገሪ። እኔን ስደብኝ፣ እኔን ስደብኝ። እኔ ካጣት ብቻ ሆነ ወንድሞቼን ስለማልሰድብ አንተን አልሰድብም። ስንልሽ ለምን ወጥተሽ አተኝም? አንቺ ረማሚው ታርጋት በቃ ለምንድን ነው ግን እንደዚህ ጆከር አልሰድብክም። ጆከር በቃ እሺ ተይ በቃ እሺ ጆከር አንድ እሺ ቆይሽ ስማኝ። እኔ ወላሂ ገብቼ ጃፒ ረፍህት ናት ብለን እኔና ማሜ ነን ያስነሳ ነው 5-6 ጊዜ አውርዶ ማለት ነው። ትቷታል። እሷ የተሰማት ምን አውቃለሁ በምን እንደተጣሉን የጋይስ እኔ እኮ መከራዬን አየሁ። እኔስ ምን ላድርግ? እኔ ጆከር ልንገርህ የእናቴ ልጆች ወንድሞቼ ስለበቃ የቤተሰቦችሽን መጥራት አያስፈልግም። እሺ አሁን ተረጋጋ። የእሷን ቤት የሚያውቀው ሰው የለም እንዴ? ጓደኛ የላትም? አስመሳዮች አብራችሁ እሷ ጋር ይኖራችሁ አብራችሁ የጠጣችሁ አስመሳይ ናት። እኔ ዱባይ ላይ በጣም ታሳፍራላችሁ። ከቤቷ ሄዳችሁ ስልኳን መቀመጥ አቅቷችሁ አይችሉም። እናቱ የወለደችው በሬ ላይ ደርስብኛለሁ። ጆከር ምን ታመጫለሽ? የለኝም አበሻ ጓደኛ። እስኪ ወንድ የሆነ በሬ ላይ አየሁት እኮ ሁሉም ውርደትን እናንተን ሁሉም ጓደኛ እየመሰላችሁ የምትፈልጉት የላቸውም። ጆከር በነኝ እኔ አበሻ ጓደኛ የለኝም። በቃ አይቻለሁ። አሁን ዘመይና ውጭ በቃ ውጭ ተረጋጊ። ጆከር አበሻ ጓደኛ የለኝም። ስልክ ከዛ በኋላ እንነጋገራለን። የለኝም አበሻ ጓደኛ ጆከር በነኝ ወንድም የውኔ አበሻ ጓደኛ እንደሌለኝ አንተ ታውቃለህ አይደል? አውቃለሁ። በቃ ውጪ ፕሊዝ። በቃ ሻቃለሁ ውጪ ፕሊዝ። እኔ ግን ጆከርን አልሰደብኩትም። ሰደበችኝ እንዳትል። የለኝም አልሰደብኩትም። የእናቴ ልጆች ስማቸውን የተናገርኩት እንዲሞቱ ፈልጌ ነው። እኔም ጤነኛ እንደሆነ አንተ ያልገባ ነገር ማለት ነው። ካልገባ ኦኬ። ቆይ ስማ፣ ይሄ ሪሴት ምናምን ያሳየችው ለገንዘቡ ብላ አይደለም። ገባ? ይሄ ያለ አይደለ በጣም ህመሙ የሚመጣባተኝ እኔ ስለማቅ ነው። አማራ አይደለሽም ተብሎ አሁን እሷ ሪሲት ያሳየችው ዳኒ ገብቶኛል። ሪሲቱን አሳይተሽ እንዲያርጋለሁ ነገር ይከርድ አይደለም ያስቀምጡት ገንዘቡን ብላ አይደለም። እሷ ግን ይኸው ለአንድ ሰው በህመሙ ስትመጣበት እንደዚህ ለህዝቡ እየሆነ አይደለሽም ብለህ ደግሞ ያነ ሰው ምን አድርጎ ነው? አንዲት ሳንቲምም ሰጥቶ አያውቅም። ምንድን ነው እቻ አረብ ሀገር ተቀምጣ ምናምን ብዙ ነገር አድርጋለች። እና ከዚህም በላይ ደግሞ ተነስቶ ደግሞ አይ አንቺ እንደዚህ አይደለሽም አማራ አይደለሽም። ኦኬ አሁን ማነው እንትን ብሔር ምናምን እየሰጡ እያከፋፈሉ ነው እንዴ? በጣም ነው የሚደብረው ስሜቷ። ያ ጠጥታለች እቺ ልጅ። አዎ ጠጥታለች፣ ግን ከህመሟ ከልቧ ነው የምታወራ። ለምን እንደዚህ አይደለሽም ስለተባለች። እቺ ልጅ እኮ የወንድሟን ስም እኔ ራሴ ከስንት ጊዜ በኋላ ነው የወንድሟን ስም የነገረችኝ። ዛሬ እንደዚህ ደፍራ የወንድሞቹን ሁሉን ነገር ስትናገር በጣም ስላመማት ነው። ተረዷተኝ። ለምን በማንነቷ በጣም እምትኮራ ታውቃላችሁ። እንኳን ለራሷ ለቤተሰብ ለስንት ሰው ቤርሳት ላይ